በጉራጌ ዞን በቡታጅራ ከተማ አቅራቢያ የሚገኘውንና በተፈጥሮ ሚስጥራዊነቱ በዙሪያው ባሉ አፈታሪኮች እንዲሁም አስደናቂ በሆነው እሳተ ገሞራዊ አመጣጡ የሚታወቀውን ሀራ ሸይጣን ወይንም የሰይጣን ባህር እየተባለ የሚጠራውን ቦታ በምናብ እንጎበኛለን። እናንተ የሽርሽር ኢትዮጵያ ቤተሰቦችም አብራችሁኝ በምናብ እንድትጎበኙ ጋብዛችኋለሁ። ኢትዮጵያ በውስጧ በርካታ ያልተፈቱ የተፈጥሮ ሚስጥራት፣ እጹብ ድንቅ መልክዓ ምድሮችንና የሰውን ልጅ አእምሮ የሚፈትኑ ጥንታዊ አፈታሪኮችን አቅፋ የያዘች ልዩ ምድር ናት። ዛሬም የምናደርገው ጉዞ ወደ መካከለኛው የኢትዮጵያ ክፍል ወደ ለምለሙና በባህል ወደ በለጸገው የጉራጌ ዞን ነው። በዚህ ምድር ውስጥ ካሉ አስደናቂ የተፈጥሮ ክስተቶች መካከል ስሙ ብቻ ሳይሆን ይዘቱ ፍርሃትንም መደነቅንና ምስጢራዊነትን በአንድነት የሚያጭር አንድ ስፍራ ይገኛል። ይህ ቦታ በተለምዶ ሀራ ሸይጣን ወይንም የሰይጣን ባህር ተብሎ የሚጠራው በእሳተ ገሞራ ፍንዳታ የተፈጠረው አስደናቂው ሐይቅ ነው። ይህ ጉዞ ተራ የቦታ ቅኝት ሳይሆን ሳይንስና ባህላዊ አፈታሪኮች የተፈጥሮ ውበትና ሚስጥራዊ ድባብ በአንድነት የሚገናኙበት ልዩ ዓለምን የምናይበት አጋጣሚ ይሆናል። በኢትዮጵያ ስምጥ ሸለቆ ዳርቻ ላይ የምትገኘውንና ብዙዎች ስለሷ ቢሰሙም ጥልቀቱንና ጥቂቶች ብቻ የሚያውቁትን የሀራ ሸይጣንን እውነተኛ ገጽታ፣ ሳይንሳዊ አመጣጥና የአካባቢውን ሕዝብ ትውፊትና አሁናዊ ሁኔታዋን በጥልቀት እንድንቃኝ በአክብሮት ጋብዛችኋለሁ። የሀራ ሸይጣን ሐይቅ የሚገኝበት መልክዓ ምድራዊ አቀማመጥን ስንመለከት ቦታው ከቡታጅራ ከተማ በጥቂት ኪሎ ሜትሮች ርቀት ላይ በጉራጌ ዞን መስካን ወረዳ ውስጥ ይገኛል። ወደ ቦታው የሚወስደው መንገድ በአረንጓዴ ተክሎች፣ በእንሰት ወይንም በኮባ ማሳዎችና በጉራጌ ባህላዊ ቤቶች የተከበበ በመሆኑ ለአይን እጅግ ማራኪ ነው። ከተራራማውና ወጣ ገባ ከሆነው መንገድ በኋላ ድንገት መሬቱ ቁልቁል ተቆፍሮ በጥልቅ ጎድጓዳ ሳህን ውስጥ ውሃ የተቀዳ የሚመስል አስደናቂ እይታ ከፊት ለፊት ይደቀናል። ይህ ሐይቅ ክብ ቅርጽ ያለውና በከፍተኛ ገደላማ ድንጋዮች የተከበበ በመሆኑ ወደ ውሃው አካል በቀጥታ ለመድረስ አስቸጋሪና ጥንቃቄ የሚጠይቅ ያደርገዋል። የሐይቁ ውሃ ጥቁር አረንጓዴ ቀለም ያለው ሲሆን የአካባቢው ነፋስ በሚያናውጠው ጊዜ የሚፈጥረው ማዕበል በገደሎቹ ላይ የሚያስተጋባው ድምጽ ለቦታው የተለየ ግርማ ሞገስና ፍርሃት ቀላቅሎ ይሰጠዋል። ስለ ሀራ ሸይጣን ሳይንሳዊ አመጣጥ ስናጠና ቦታው የተፈጠረው ከሺዎች ወይንም ከሚሊዮኖች ከሚቆጠሩ ዓመታት በፊት በምስራቅ አፍሪካ ስምጥ ሸለቆ መናወጥ ምክንያት በተከሰተ ከፍተኛ የእሳተ ገሞራ ፍንዳታ ነው። ሳይንቲስቶች ይህንን መሰል የሐይቅ አይነት ክሬተር ሌክ ወይንም ማአር ብለው ይጠሩታል። ይህ ክስተት የሚፈጠረው ከመሬት በታች ያለው ትኩስ ማግማ ከከርሰ ምድር ውሃ ጋር ሲገናኝ በሚፈጠር ከፍተኛ የውሃ ትነት ግፊት አማካኝነት መሬቱ በኃይል ተገንጥሎ ወደ ላይ ሲፈነዳ ነው። ከፍንዳታው በኋላ የተፈጠረው ሰፊ ጉድጓድ በዝናብና በከርሰ ምድር ውሃ እየተሞላ በመምጣቱ የዛሬውን አስደናቂ ሐይቅ ሊፈጥር ችሏል ብለው ይገምታሉ። የሐይቁ ጥልቀት እጅግ ከፍተኛ እንደሆነ የሚገመት ሲሆን እስካሁን ድረስ ሙሉ በሙሉ ተጠንቶ ያላለቀና የተረጋገጠ የውሃ ፍሰት የሌለው በመሆኑ በውስጡ ያሉትን ጋዞችና ማዕድናት ሚስጥራዊ ያደርጋቸዋል። ከሳይንሳዊ እውነታ ባሻገር ለአካባቢው ማህበረሰብ ይህ ቦታ ሀራ ሸይጣን ወይንም የሰይጣን ባህር ተብሎ መጠራቱ ከትውልድ ወደ ትውልድ ከተላለፉ ጥልቅ አፈታሪኮችና እምነቶች ጋር የተያያዘም ነው ይባልለታል። በአካባቢው የሚነገሩት ጥንታዊ ትረካዎች እንደሚያስረዱት በጥንት ዘመን ይህ ቦታ ደረቅ ምድርና የሰዎች መኖሪያ ነበር። ነገር ግን በስፍራው የነበሩት ሰዎች ክፉ ስራዎችን በመስራታቸው፣ ሰላምን በማጣታቸውና ፈጣሪን በመበደላቸው ምክንያት መሬቱ ተከፍቶ ወደ ታች እንደዋጣቸውና በምትኩ ይህ አስፈሪ የውሃ አካል እንደወጣ ይነገራል። ሌላው አፈ ታሪክ ደግሞ በሐይቁ ጥልቀት ውስጥ ክፉ መናፍስት እንደሚኖሩ፣ በምሽትም ከተለመደው ውጪ የሆነ አስፈሪ ድምጾች እንደሚሰሙና ወደ ሐይቁ የተጠጉ እንስሳት ወይም ሰዎችን ወደ ውስጥ የመሳብ ኃይል እንዳለው ያምናሉ። እነዚህ ታሪኮች በአካባቢው ማህበረሰብ ዘንድ ለዘመናት ፍርሃትንና ክብርን የፈጠሩ በመሆናቸው ሰዎች ወደ ሐይቁ ዳርቻ ሲቃረቡ በከፍተኛ ጥንቃቄና ድንጋጤ እንዲሆን አድርጎታል። የሀራ ሸይጣን ሐይቅ የተፈጥሮ ስነ ምህዳርም የራሱ የሆነ ልዩ ባህሪ ያለው። በሐይቁ ዙሪያ ያሉት ገደላማ ድንጋዮች ጥቅጥቅ ባሉ ትንንሽ ዛፎችና ቁጥቋጦዎች የተሸፈኑ በመሆናቸው ለተለያዩ የወፍ ዝርያዎችና ጥቃቅን የዱር እንስሳት መጠለያ ሆነዋል። ይሁን እንጂ በራሱ በሐይቁ ውሃ ውስጥ ከፍተኛ የአሳ ወይንም የሌሎች የውሃ እንስሳት ዝርያ በብዛት አይገኝም። ይህ የሆነበት ምክንያት የውሃው ኬሚካላዊ ይዘት እሳተ ገሞራዊ አመጣጥ ስላለውና ኦክሲጂን የማጣት ባህሪ ሊኖረው ስለሚችል እንደሆነ ይገመታል። በሐይቁ ላይ የሚታየው ጸጥታና የውሃው ቀለም መቀያየር አንዳንዴም ከውሃው ጥልቀት የሚወጡ የሚመስሉ ትናንሽ አረፋዎች የአካባቢውን ምስጢራዊነት ይበልጥ ያጎሉታል። ይህ የተፈጥሮ ጸጋ ቦታውን ለየት ያለ ማሰላሰያና የተፈጥሮን ኃይል ማድነቂያ ስፍራ ያደርገዋል።
ከሀራ ሸይጣን ጋር ተያይዞ የሚነሳው ሌላው ማህበራዊ እውነታ የጉራጌ ህዝብ ከተፈጥሮ ጋር ያለውን ቁርኝት ነው። የጉራጌ ህዝብ በስራ ወዳድነቱ፣ በቁጠባው፣ ባህሉና አካባቢውን በመንከባከብ የሚታወቅ ታላቅ ማህበረሰብ ነው። በሐይቁ ዙሪያ የሚኖሩት ሰዎች ምንም እንኳን ስለ ቦታው አስፈሪ አፈ ታሪኮች ቢያውቁም አካባቢውን ከተፈጥሮ መራቆት የመጠበቅና የዛፎችን መቆረጥ የመከላከል ትልቅ ባህላዊ ግዴታ አለባቸው። የጉራጌ ባህላዊ የአስተዳደር ስርዓት ወይንም ጃካ የአካባቢ ጥበቃንና የጋራ ደህንነትን የሚያስጠብቁ ጠንካራ ህጎች አሉት። ስለሆነም በሐይቁ ዙሪያ ያለው ደን ዛሬም ድረስ ተጠብቆ የቆየው በዚህ ማህበረሰብ ጥንካሬና ተቆርቋሪነት ምክንያት ነው። የሀራ ሸይጣን ሐይቅን ወቅታዊ ገጽታና አሁናዊ ሁኔታ ስንመለከተው ቦታው ቀስ በቀስ ከተራ ፍርሃትና አፈታሪክነት ወጥቶ ወደ አስደናቂ የቱሪስት መዳረሻነት እየተቀየረ ይገኛል። ከቅርብ ዓመታት ወዲህ በተለይም የሀገር ውስጥ ቱሪስት እያደገ በመምጣቱ በርካታ ወጣቶች፣ የተፈጥሮ አፍቃሪዎችና የጂኦሎጂ ተመራማሪዎች ቦታውን ለመጎብኘት ወደ ቡታጅራ ይጓዛሉ። ወደ ሐይቁ የሚወስዱት መሰረተ ልማቶችና መንገዶች በየጊዜው እየተሻሻሉ በመሆናቸው ጎብኚዎች በቀላሉ ደርሰው ይህንን የተፈጥሮ ድንቅ ስራ እንዲመለከቱ እድል ፈጥሯል። በቡታጅራ ከተማ የሚገኙ ሆቴሎችና የቱሪስት አገልግሎቶችም ለሚመጡ እንግዶች ምቹ መስተንግዶን በማቅረብ ላይ ይገኛሉ። ሆኖም ግን አሁናዊ ሁኔታው እንደሚያሳየው ይህ ታላቅ የተፈጥሮ ቦታ ገና ሙሉ በሙሉ አልለመለመም ወይንም አልለማም። የሀራ ሸይጣን ሐይቅ የተሟላ የመዝናኛ መሰረተ ልማት፣ የደህንነት መጠበቂያ አጥሮችና የቱሪስት መዳረሻ ማዕከላት በበቂ ሁኔታ አይገኙበትም። ወደ ሐይቁ የሚያወርዱት ገደላማ መንገዶች አደገኛ በመሆናቸው ለጎብኚዎች ደህንነት ሲባል ጥንቃቄ የተሞላባቸው የእግረኛ መንገዶች መገንባት አለባቸው። በተጨማሪም የሐይቁን እውነተኛ ሳይንሳዊ ይዘትና ታሪክ የሚያስረዱ አስጎብኚዎችና መጽሐፍት በስፋት ባለመኖራቸው አሁንም ድረስ ብዙዎች ቦታውን የሚያውቁት በሰይጣን ታሪኮች ብቻ ነው። ይህንን ክፍተት ለመሙላት የአካባቢው ባህልና ቱሪዝም ቢሮ ከተለያዩ አካላት ጋር በመተባበር ቦታውን ይበልጥ ለማስተዋወቅ ጥረት ማድረግ አለበት። የሀራ ሸይጣን የወደፊት ተስፋ እጅግ ሰፊ ነው። ቦታው በተገቢው መንገድ ከተያዘና ከተዋወቀ የጉራጌ ዞንን ብቻ ሳይሆን የሀገሪቱን የቱሪዝም ገቢ በከፍተኛ ሁኔታ ሊያሳድግ የሚችል አቅም ያለው ቦታ ነው። ከሀራ ሸይጣን ሐይቅ በተጨማሪ በአቅራቢያው የሚገኙ የጉራጌ ባህል ማዕከላት፣ የክሬተር ሐይቆች እንደ የደራሼ ሐይቅና ውቧ የቡታጅራ ከተማ በአንድነት ተቀናጅተው ለቱሪስቶች ሰፊ የጉዞ አማራጭ መፍጠር ይችላሉ። የሳይንስ ሊቃውንት በቦታው ላይ የሚያደርጉትን ጥናት በማስፋፋት የእሳተ ገሞራውን ታሪክና የውሃውን ይዘት በትክክል በመለየት የአካባቢውን ስነ ምህዳር ለመጠበቅ አስተዋጽኦ ማድረግ ይጠበቅባቸዋል። ይህ የተፈጥሮ ሚስጥር ተጠብቆና ለዓለም ተዋውቆ ሲኖር የሰው ልጅ ከተፈጥሮ ኃይልና ታላቅነት ጀርባ ያለውን ሚስጥር ይበልጥ ለመረዳት ያስችለዋል። ውድ ተመልካቾች የሀራ ሸይጣን ወይንም የሰይጣን ባህር ጉዟችን በተፈጥሮ ድንቅ ስራ ላይ ያለንን እይታ ይበልጥ ያሰፋ ልዩ አጋጣሚ ነው። ከአስደናቂው እሳተ ገሞራዊ አፈጣጠር እስከ ጥንታዊው ማህበረሰብ አፈ ታሪኮች፣ ከጥቁር አረንጓዴ ውሃ ጸጥታ እስከ ለምለሙ የጉራጌ ምድር ውበት ድረስ ይህ ቦታ ማንም ሰው ሊመለከተው የሚገባ እውነተኛ የተፈጥሮ ምስጢር ነው። እዚህ ቦታ ላይ ስንቆም ተፈጥሮ ምን ያክል ኃያልና ምስጢራዊ እንደሆነች፣ የሰው ልጅ ደግሞ እነዚህን ውበቶች ጠብቆ ለትውልድ ማስተላለፍ ምን ያህል ትልቅ ኃላፊነት እንዳለበት እንረዳለን። ሀራ ሸይጣንን መጎብኘት ተፈጥሮን ማድነቅ ብቻ ሳይሆን ያልተነገሩ የሀገራችንን ምስጢራት ለዓለም ማሳየት ማለት ነው። ይህንን ልዩና አስደናቂ ጉዞ ከኔ ጋር አብራችሁ ስለተጓዛችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ይህ የተፈጥሮ ድንቅ ስራ ለብዙዎች እንዲደርስ ሼር ማድረጋችሁንና ወደፊትም እንዲሁ አይነት ብዙ ያልተሰሙ ያልታዩ ድንቅ ስፍራዎችን በጋራ እንድንቃኝ ሰብስክራይብ ማድረጋችሁን ፈጽሞ እንዳትረሱ። በሚቀጥለው ቪዲዮ በሌላ አስደናቂ የተፈጥሮ ምስጢርና የታሪክ ማህደር እስከምንገናኝ ድረስ ደህና ሰንብቱ።